እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ በዓለም ላይ በጣም ደስተኛ እንስሳ ተብሎ የሚታወቀው ኩዎካ በዝርዝር እንነጋገራለን። ኩዎካ ትንሽ ካንጋሮ መሰል ማርሱፒያል ነው። ፈገግታ የሚመስል ፊት ስላለው በማህበራዊ ሚዲያ ታዋቂ ሆኗል። በአውስትራሊያ ሮትነስት ደሴት ላይ በብዛት ይገኛል። በዚህ ቪዲዮ ላይ ስለ ህይወቱ፣ ባህሪያቱ እና ጥበቃው እንመለከታለን። ኩዎካ ትንሽ ነው። ርዝመቱ ከ40 እስከ 54 ሴንቲሜትር፣ ክብደቱም 2.5 እስከ 5 ኪሎ ግራም ነው። ጅራቱ ጠባብ እና ረዥም ነው። ዋና ባህሪያት: ፊት ክብ፣ ትልቅ ጆሮዎች እና ፈገግታ የሚመስል አፍ። ቆዳ ቡናማ ግራጫ እና ለስላሳ። እግሮች ጠንካራ የኋላ እግሮቹ ለመዝለል ይረዳዋል። እሱ የካንጋሮ ቤተሰብ አባል ነው፣ ግን በጣም ትንሽ ነው። ኩዎካ በአውስትራሊያ ምዕራባዊ ክፍል ደኖች፣ ቁጥቋጦች እና ደሴቶች ላይ ይኖራል። በተለይ ሮትነስት ደሴት በጣም ታዋቂ ነው። በሌሊት በተሻለ ይንቀሳቀሳል። በቡድን ይኖራል፣ ግን በጣም ተግባን ነው። ዋና ምግቡ ሳር፣ ቅጠሎች፣ ቡቃያዎች እና ስሮች ናቸው። ውሃ ያለ ረጅም ጊዜ መቆየት ይችላል። ሴቶቹ በየዓመቱ አንድ ግቢ ይወልዳሉ። ግቢው በሆድ ከረጢት ውስጥ ከ6 እስከ 7 ወር ያድጋል። ኩዎካዎች በጣም ጥሩ እናቶች ናቸው። የዕድሜ ርዝመት እስከ 10 ዓመት ይደርሳል። ኩዎካ በአይዩሲኤን ተጋላጭ ሁኔታ ላይ ነው። ዋና ስጋቶች: የዱር ውሻ እና ሌሎች የዱር እንስሳት፣ የመኖሪያ መጥፋት፣ የአየር ንብረት ለውጥ። በሮትነስት ደሴት ጥበቃ ጥሩ ነው፣ ግን በዋናው መሬት ላይ ቁጥራቸው በጣም ቀንሷል። አስደናቂ እውነታዎች: ሰዎችን አይፈሩም፣ ስለዚህ ሰልፊ በቀላሉ ይፈቅዳሉ። ሲደናገጡ ፈገግታቸው ይቀጥላል። በውሃ ውስጥ መዋኘት ይችላሉ። ኩዎካዎች የአውስትራሊያ ልዩ ሀብት ናቸው። ጥበቃውን እንደግፍ። ይህ ቪዲዮ ከተመቸው ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።